السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد يتكبرت يا الله بارياوج الله سبحانه وتعالى دنيا لي سكاكوين درس حق لاي ممكاكر باطلن ማውገዝ ግድ ይላልና ሻዕባን ላይ የሰው ልጆች አመት በደረሰ ቁጥር ረመዳን ሊገባ ሲል ይቅር በለኝ የሚል ሜሴጅ ይላላካሉ። ይህ እንዴት ይታያል የሚለውን ነገር ለማየት እንሞክራለን። የሰው ልጆች አመቱን በሙሉ ተዘጋግቶ ሲያበቁ ወይንም ደግሞ የሰውን ገንዘብ አመቱን በሙሉ ቀምቶ ሲያበቃ የሰውን ክብር አመቱን በሙሉ እየዘለፈ ይቆይና ምንም ሳይቀረው የሰው ልጆች ድንበር ያለፈ በመላሱ አካሉ በገንዘብ ሳይቀር የሰው ልጆች ላይ ድንበር ያለፈ ይቆይና የሰው ልጅ ባውኑ ሰዓት ነፍሱን እየሸወደ ያለበት ሰዓት ላይ ነው ያለነው። በነገራችን ላይ በዚህ መስአላ ዙሪያ አመት በደረሰ ቁጥር ይቅር በለኝ አውቄም ሳላውቅም ያስቀየምኩህ ነገር ሊኖር ይችላል ተብሎ ስለሚላላከው ሜሴጅ የሰለፊ ዓሊሞች ተጠይቆ በዚህ ጉዳይ መልስ ሰጥቶበታሉ። ቢድዓ ነው፣ አዲስ ጅምርት ነው። ባይሆን የበደልከው አካል ካለ ገንዘቡን የወሰድከበት አካል ካለ በመላስ የዘለፍከው ካለ በሌለበት ስሙን አንስተህ ያብጠለጠልከው ሰው ካለ ወይንም ደግሞ ካለሽ በግልጽ ቀጥታ ለዚህ ሰውዬ ሐቁ ከሆነ ሐቁን መመለስ አምታው ከሆነ እንዲ አምጪህ ነበር ለአላህ ብለህ አፉ በለኝ ወይንም ደግሞ ኔጋ ካንተ ወደኔ የመጣ ገንዘብ አለና ይህንን ገንዘብ ላንተ መስጠት ፈልጋለሁ ብሎ በማከል ያለውን ጉዳይ ማስተካከል ካልሆነ በስተቀር ይህንን ሜሴጅ እየተላላኩ ራስን መሸወድ አይቻልም። አልፎ ተርፎ ቢድዓ ነው ብሎ ዑለማዎች መልስ ሰጥተውበታል። መልስ ከሰጡበት ዓሊሞች ማከል አንደኛው ሼክ سليمان الرحيلي حفظه الله اندي سيبالو يتأيقالو. صلى الله عليكم شيخ. حكم تبادل الرسائل العفو والمسامحة قبيل رمضان. بدعة تبادل الرسائل. نعم إذا كان بينك وبين شخص خصومة معينة تسعى في الصلح هذا طيب. أما ترسل للناس سامحوني ومن أخطأت عليه هذه بدعة. هذه بدعة. አመት በደረሰ ቁጥር የሰው ልጆች ይቅር በለኝ አውቄም ሳላውቅም አስቀይሜክ ሊሆን ይችላል ተብሎ እንትሻር የሚደረግ መልእክት አለ። እንዴት ነው ተብሎ ሲጠየቁ ይህ ቢድዓ ነው፣ አዲስ ጅምርት አዲስ የተጀመረ ጅምርት ነው። ባይሆን የሰው ልጆች የበደልካቸው አካል ካለ ያንን በደልህን ማስተካከል የበደልከው ነገር ካለ ያንን በደል መመለስ ካልሆነ በስተቀር ይህንን ሜሴጅ እየተላላኩ ራሱን መሸወድ ምንም ፋይዳ የለውም ብሎ መልሰዋሉ። ሌሎችም ዑለማዎች ይህ ሪሳላ እንደማይቻል በየጊዜው እንደምታውቁት እስልምና ላይ አዳዲስ ነገር ያመጣሉ። አላዋቂዎች ጃሂሎች ስሜታቸውን የሚከተሉ የአላህን ቃል የማያውቁ የአላህን ቁርአን የማያውቁ የነብዩን አለይሂ ሰላቱ ሰላም ሐዲስ የማያውቁ መንሀጅ ሰለፍን በጥልቅ የማያውቁ ሰዎች ብዙ ነገሮችን ይስታሉ። ልክ ከ6 ዓመት በፊት ነብዩ አለይሂ ሰላቱ ሰላም መስጊድ ውስጥ ዘበኛ የነበረ ህልም አይቷል። እንዲ የሚባል ህልም አይቷል። ይህንን ሜሴጅ የደረሰው አካል ለሶስት ሰው ካላከ በ3 ቀን ውስጥ ይሞታል ተብሎ እንትሻ ተደርጎ ሙስሊሞች ተጨንቆት ተጠቦ ሲያበቁ 3 የሚያውቁት ስልክ ያለው ሰው ከሌለ በአካል ሄዶ ለመንገር ጭንቀት ውስጥ የገቡበት ሰዓት ላይ ነበር። እንዲህ አይነት ሸሪዓ የማያውቃቸው የሆኑ ሜሴጆች እንዲህ አይነት ኢብራ ሊሰጣቸው የማይችሉ ሜሴጆችን እንትሻር ከማድረግ መቆጠብ ያስፈልጋል። አልፎ ተርፎ ህልም ባውኑ ሰዓት ያው እንደምታውቁት ከአህለ ሱና ከመንሀጅ ሰለፍ ውጭ ያሉት ዲናቸውን የሚመሰርቱት በህልም ነው፣ በመናም። ህልም ብሎ ማለት አንድ ሰው ቡሽራ የሆነ ነገር ሊያይ ይችላል። እንዲሁም ደግሞ አንዳንድ ደስ የማይሉ ነገሮችን ሊያይ ይችላል። ተአውዝ ማድረግ ካለበት ወደ አላህ መቃረብ ካለበት እስትግፋር ተውበት ሊያደርግ ይችላል እንጂ ህልም ለሁክም አይሆንም። ሐራምና ሐላል ለማለት አይሆንም በሸሪዓችን። ለምን እስልምና ተደንግጎ አብቅቷል። ነብዩ አለይሂ ሰላቱ ሰላም ሐራሙንም ሐላሉንም በግልጽ ተናግሮ ጨርሶልን ይደዋሉና እንዲህ አይነት ሜሴጆችን ልንጠነቀቅ ይገባል። አልፎ ተርፎም አንዳንዶቹ ደግሞ የራሳቸውን ግንዛቤ ያመጡና በአመት አንድ ቀን የጾመ እንዲህ አይነት ወንጀል ይነሳለታል ወይንም ደግሞ በቀን እንደዚህ ያለ ከሸሪዓ ከቁርአን ከሐዲስ የማይታወቁ ቃይዳዎችን ያመጡ ይህንን እንትሻር ካደረክ እንደዚህ ወንጀል ይማራል፣ ይህንን እንትሻር ካደረከ ደግሞ እንደዚህ አይነት፣ ይህንን እንትሻር ካላደረገ ደግሞ የኸይር በር ተቆርጦብሃል እያሉ በየጊዜው የሚያንሰራፉት ነገር አለ። እንዲህ አይነት
ሰነድ የሌላቸው ምንጭ የሌላቸው ከቁርአን ከሐዲስ የማይታወቁ ነገሮችን እንትሻር ከማድረግ ልንቆጠብ ይገባል። ይህ በተለይ ሜሴጅ ረመዳን ሲደርስ ራሳቸውን የሚሸውዱ በጣም ብዙ ወንድሞችና እህቶች አሉ። አንዳንድ ሰዎች የሰው ዳይ ያለባቸው የሰውን ገንዘብ ዘርፎ ሲያበቁ የሰውን ደም አፍስሶ ሲያበቁ ውስጥ አቁስሎ ሲያበቁ የሰው ልጆች ላይ ግፍና በደል ሰርቶ ሲያበቁ አንድ ጊዜ በስልካቸው ያቺን ሜሴጅ ልኩና ስልካቸውን ዘግተው የሚወጡ አሉ። ከዛ በኋላ ሽምግልና ላይ ተሰብስበህ ለምን ይቅርታ አልጠየቀውም ለምን ገንዘብ አልመለስከም ለምን እንደዚህ አላደረከም ሲባል አይ ሜሴጅ እኮ አድርጌለታለሁ እኔ እኮ አፍብዬዋለሁ ያስቀየምኩን ይቅር በለኝ ብዬ ሜሴጅ አድርጌለታለሁ ብሎ ራሳቸውን የሚሸውዱ ወንዶችና ሴቶች አሉ። ይህ አይደለም። ወደ ሸሪዓ ወደ ቁርአን ሐዲስ ተመልሰን ምንድነው ከኛ የሚፈልገው? ቅድመ ባባልንስ አመት ድረስ ማዘግየት ይቻላል? ማቆየት ይቻላል? በደልን ማቆየት ይቻላል? ወይንም ደግሞ ለተውበት ነገ ከነገ ወዲያ ማለት ይቻላል? የሰው ልጆችን እየበደሉ አመት ጠብቆ ደግሞ ይቅሩ ማለት ይቻላል? አይቻልም። ነብዩ አለይሂ ሰላቱ ወሰላም وعن أنس رضي الله عنه قال رسول الله صلى الله عليه وسلم لا تقاطعوا ولا تدابروا ولا تباغضوا ولا تحاسدوا وكونوا عباد الله إخوانا ولا يحل لمسلم أن يهجر أخاه فوق 3 متفق عليه يا الله ملكتنيا يلالو لا تقاطعوا اندات تقررطوا قالوا النبي عليه الصلاه والسلام ولا تدابروا جربام اندات تسططوا قالوا ولا تباغضوا ጥላቻም ውስጥ እንዳትገቡ አሉ ولا تحاسدوا حسدም ውስጥ ምቀኛነትም ውስጥ እንዳትገቡ አሉ ነብዩ አለይሂ ሰላቱ ወሰለም ወኩኑ ሁኑ አሉ የአላህ መልእክተኛ ዒባደላሂ ኢኽዋና የአላህ ባሪያዎች ወንድማማቾች ሁኑ አሉ ነብዩ አለይሂ ሰላቱ ወሰለም ولا يحل لمسلم ላንድ ሙስሊም አይፈቀድለትም አሉ የአላህ መልእክተኛ አይህጁር አኻሁ አንድ ሙስሊም ወንድሙን ሐጅር ሊያደርግ አይፈቀድለትም በዱንያው ጉዳይ ዚጋውን ሙብተዲን ሐጅር ማድረግ በግልጽ ዓሊሞች የተናገሩበት ነብዩ አለይሂ ሰላቱ ወሰለም ያስቀመጡበት አይማዎች በግልጽ ነጥለው የተናገሩበት ነው። በሙብተዲ ጉዳይ ከቢዳ አራማጆች አላህን ካመጹ ሰዎች ማሲያን ከሚያራምዱ ሰዎች ሂደ ከነሱ ጋር እንደፈለክ አትሁን። ይህ ስለ ሙብተዲ በግልጽ የተቀመጠ ነው። ሙብተዲን ሐጅር ማድረግ ማሲያ የሚሰሩ ሰዎች ሸርን የሚያስፋፉ ሰዎች ባጢልን እንትሻር የሚያደርጉ ሰዎች እነሱን መራቅ በግልጽ የተቀመጠ ጉዳይ ነው። ነገር ግን ምንም ግፍና በደል የማይሰራ አላህ ላይ ድንበር የማያልፍ ነብዩ አለይሂ ሰላቱ ወሰለም ላይ ድንበር የማያልፍ አላህ ያዘዘውን የሚታዘዝ አላህ የከለከለው የሚከለከል ወንድምህን አይፈቀድልህም አሉ ነብዩ አለይሂ ሰላቱ ወሰለም ولا يحل لمسلم ለሙስሊም አይፈቀድለትም አይህጁራ ሐጅር ሊያደርግ አይፈቀድለትም አኻሁ ወንድሙን فوق 3 ከ3 ቀን በላይ ሐጅር ሊያደርግ አይፈቀድለትም አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ አንተ አመትን ጠብቀ ሜሴጅ የምትልከው ከየት አግኝተው ነው? አንድ ሰው አይፈቀድለትም። ምናልባት ሸይጣን አለ ነፍስያ አለች ከሰው ጋር ልትጣላ ትችላለህ ያልሆነ ነገር ውስጥ ገብተህ ልትጨቃጨቅ ትችላለህ ድንበር ልትተላለፍ ትችላለህ ያልሆነ ነገሮች ላይ በወሬ በቂለ ወቃል ባልሆነ ነገር ድንበር ልትተላለፍ ትችላለህ። ያ ግን የተሰጠ የ3 ቀን ገደብ ብቻ ነው ነብዩ አለይሂ ሰላቱ ወሰለም የሰጡክ። ወንድም ላይ ድንበር ያለፍከው ነገር መመለስ ያለብህ በ3 ቀን ውስጥ ነው ብሎ ነብዩ አለይሂ ሰላቱ ወሰለም አስቀምጦታል። ወይንም ደግሞ ከ3 ቀን በላይ ሐጅር ማድረግ አይችልም። ሱንይ ሰለፊ የሆነ ወንድሙን ለአላህ የሚታዘዝ ወንድሙን በአላህ ላይ ያመነ ለአላህ እሺ የሚል የነብዩን አለይሂ ሰላቱ ወሰለም ፈለግ የሚከተል የሰሃቦችን መንገድ አጥብቆ የያዘ ወንድምህን ሐጅር ልታደርገው አልተፈቀደልህም ከ3 ቀን በላይ ነው ነብዩ አለይሂ ሰላቱ ወሰለም። ስለዚህ ይህ አመት ጠብቆ ሜሴጅ መደራረግ ይህ ቢድዓ አዲስ ጭምርት አዲስ ጅምርት የሰው ልጆች ስሜታቸውን የሚከተሉ ሰዎች ወይንም በሰው ልጆች እንደፈለጉ ድንበር የሚያልፉ የሰው ልጆች እንደፈለጉ እየበደሉ የሚቆዩ ራሳቸውን የሚሸውዱ በዚች ሜሴጅ ብቻ የሚተርፉ የሚመስላቸው የሰው ገንዘብ ቢበሉም የሰውን ስጋ ቢበሉም ዝምድናም ቢቆርጡም ለእናት አባታቸው የሚያስፈልገውን ነገር ባያደርጉም ለወንድማቸው ለእህታቸው ለጎረቤት ለዘመድ አዝማድ ለጓደኛቸው አስፈላጊ ሐቅ ባይሰጡም ይህንን ሜሴጅ በመላክ ብቻ የሚተርፉ የሚመስላቸው ወንድምና እህቶች የተሸወዱ ሸሪዓን የማያውቁ ሰዎች አሉ። ለእያንዳንዱ ነገር እስልምና ላይ መስፈርታል። እስልምና ሐላልና ሐራሙን ሱናውን ቢድዓውን ሁሉን ነገር ለይቶ አስቀምጧል። ስለዚህ ነብዩ አለይሂ ሰላቱ ወሰለም ከ3 ቀን በላይ አይፈቀድም አሉ የአላህ መልእክተኛ። وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم تعرض الأعمال في كل 2 وخميس فيغفر الله لكل امرئ لا يشرك بالله شيئا إلا امرأ كانت بينه وبين أخيه شحناء فيقول اتركوا هذين حتى
حتى يصطلحا رواه مسلم يا الله ملكتنيا يلالو تعرض الأعمال سرات كربالك في كل اثنين بي سنولت يكربالالو والخميس اندزم حمس سرا يكربالالو فيغفر الله لكل امر لجاندان دوسو الله مارتاني لقسالال لا يشرك بالله شيئا بالله لا لما يقرى كان اللهن በብቸኛነት ለያዘ አካል ከአላህ ውጭ በእውን ሊመለክ የሚገባ ጌታ የለም ብሎ ኢሳም ይሁን ነብዩ መሐመድ አለይሂ ሰላቱ ወሰለም ይሁኑ ጅብሪልም ይሁን ሚካኤልም ይሁን ነብዩላህ አዩብም ይሁኑ መርየምም ትሁን አብሬትየም ይሁን ቃጥባርየም ይሁን አንየም ይሁን ዳንየም ይሁን የቦረናውም ሼክ ይሁን ሰኞም ይሁን ማክሰኞም ይሁን ሮብም ይሁን ሐሙስም ይሁን ጁማም ይሁን ማንንም በአላህ ላይ ያልቆረጠና ያልቀጠለ አካል አሉ ነብዩ አለይሂ ሰላቱ ወሰለም ይምራል በአላህ ያላጋራ አካል ይምራዋል አሉ ኢላ እምሪናል አንድ ሰው ሲቀራሉ ነብዩ አለይሂ ሰላቱ ካነት በይነ ወበይነ አኺሂ ሸህና በወንድሙ ማከል ችግር ያለባቸው ሰዎች ሲቀሩ አሉ ነብዩ አለይሂ ሰላቱ ሰላም የተዙላለሙ የተበዳደሉ ሰዎች ሀጅር የተደራረጉ በማከላቸው ያለውን ነገር ያላስተካከሉ ሰዎች ሲቀሩ ለሌላው በአላህ ለማያጋራ ሰው በጠቅላላ ይማራል በእነዚህ በማከላቸው ችግር ላሉ ሰዎች ሲቀራሉ ነብዩ አለይሂ ሰላቱ ወሰለም فيقول الله سبحانه وتعالى ይላል اتركوا هذين እነዚህ ሰዎች ተዋቸው ይላል hatta يصطلح ይላል الله سبحانه وتعالى እስኪ ያስተካክሉ ድረስ በማከላቸው ያለውን ችግር እስኪፈቱ ድረስ ተውይል አላህ Subhanahu Wa Ta'ala ወንድምህ በአላህ ያመነ በነብዩ አለይሂ ሰላቱ ወሰለም ነብይነት ያመነ በወረደው በቁርአን ያመነ አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑ ያመነ ቁርአን የአላህ ቃል ነው ብሎ ያመነ ከሞት በኋላ ባለው ጉዳይ ያመነ በቀብር ቅጣት ያመነ በጀነትና በጀሃነም ያመነ የነብዩን አለይሂ ሰላቱ ወሰለም መንገድ እየተከተለ ሰሃቦችን እያከበረ እየወደደ የሰሃቦችን የሰለፎችን መንገድ አጥብቆ ይዞ እየሄደ ባለ ወንድምህ ላይ ቁርሾ ካለ አላህ Subhanahu Wa Ta'ala ስራህን ተቀባይነት እንዳይኖረው ያደርገዋል ወይንም ደግሞ ስራሽንም ተቀባይነት እንዳይኖር ያደርገዋል አላህ Subhanahu Wa Ta'ala ምንም አይነት በዲን ችግር ከሌለበት ምንም አይነት ቢድዓን ማያራምድ ከሆነ ቢድዓን ማያጨማልቅ ከሆነ ቁርአንና ሐዲስን ሐድብ ማያደርግ ከሆነ ማዕሲያን ማያንሰራፋ ከሆነ አላህና ነብዩን አለይሂ ሰላቱ ወሰለም ማያምጽ ከሆነ ሙእሚኖችና መንሐጀ ሰለፍ ላይ ደባ የማይጥል ከሆነ ትክክለኛ እምነት ኖሮት በአላህ አምኖ ትክክለኛው መንሐጅ ላይ እስካለ ድረስ ሐጅር ከተደራረግ አላህ Subhanahu Wa Ta'ala ስራህን ተቀባይነት እንዳይኖረው ይቆይ ብሎ ያቆየዋል አሉ ነብዩ አለይሂ ሰላቱ ወሰለም በማከላቸው ያለውን ጉዳይ እስኪያስተካክሉ ድረስ ስለዚህ አንተ በወንድሙ በኩል የፈጠርከው ችግር ካለ አመት ድረስ ጠብቀ ለምን ማርታን ትጠይቃለህ ካበላሽ አስተካክል ካላበላሽህ ደግሞ ሰዎች ዘንድ ምንም አይነት ዙልም እንዳልሰራህ ካወቅ እርግጠኛ ከሆንክ ምላስህንም ከቆጠብክ የሰውን ገንዘብ ካልዘረፍክ የሰው ልጆችን ካልሰደብክ ካላማ ዝምድናን ካልቆረጥ ግፍና በደል ካልሰራ የሰው ንቅ ካልበላ ምን አስጨነቀ እንዲህ አይነት መሰረትና አስል የሌለውን ሜሴጅ ለመላክ ምን አስጨነቀ የበደልከው አልካካል ረመዳንም ይሁን ከረመዳን ውጭም ይሁን በረመዳን 15ም ይሁን በአሽረል አኺርም ይሁን በኢቲካፍም ይሁን ከዛ ውጭም ይሁን ማታም ይሁን ጠዋትም ይሁን ያጠፋው ነገር ካለ ተራሩጠ ልታስተካክል ይገባል እንጂ አመት ሲደርስ አመት ረመዳን ሲመጣ ሻዕባንን ጠብቀ ይህንን ሜሴጅ የምትል ከሆነ ስራ ቢድዓ ነው አዲስ ጨምርትን ነገር ጨምረሃል አላህም Subhanahu Wa Ta'ala እንዲህ አይነት ከሰው ልጆች ማዕከል ችግርን ፈጥሮ በማዕከላቸው አንዳንድ ሰዎች አምባገነን የሆኑ ሰዎች አሉ ሰውን ይሰድባሉ ይቅር ለማለት ነፍስያቸው አትፈቅድላቸው የሰውን ገንዘብ ይዘርፋሉ ያንን ገንዘብ አምጥቶ ለመመለስ እቺ አምባገነን የሆነችው ቀልባቸው አትፈቅድላቸው በሰው ላይ ድንበር ማለፋቸውን ያቃሉ በደንብ በሽምግልናም ተገብቶ ራሱም የተወሰነ ቀን ከቆየ በኋላ ወንድሙን እንደበደለው ግፍና በደል እንደሰራበት ደባ እንደጣለበት የሱ ገንዘብ እሱ ጋር እንዳለ እንዳጭበረበረው እንደዋሸው በሌለበት ስሙን አንስቶ ስጋውን እንደበላ እንዲሁም ደግሞ ሐቅ ላይ ኖሮ ሐቅ ላይ አይደለም ብሎ ግፍ እንደሰራበት በደል እንደሰራበት ያቃል ግን ነፍስያና ሸይጣኑ አይፈቅዱለትም በዚህ ሜሴጅ ብቻ ሚያመልጥ ይመስለዋል አታመልጥም አላህ Subhanahu Wa Ta'ala እኮ يعلم خائنة الأعين وما تخفي الصدور يعلم خائنة الأعين وما تخفي الصدور يعين قلبتهنا وسطه لا يمدبكات وسطه لا للسرات يعسبكات النجر الله سبحانه وتعالى متعسباتن الله بتنكاك ياكوات سلازي نفسن انداشود عمتن انداتبك عمت رمضانن طبقه بميساج انداتشود ياماو كاله عفو بلين بلو ገንዘቡን የዘረፍከው ካለ መልስለት ድንበር ያለፍከበት ካለ አፉ በለኝ በድያለሁ በለው መካስ ያለብህ አካል ካለ ክሰህ ይቅርታ ጠይቅ እንዲሁም ደግሞ ሳላክ በጅህልና በማይብነት የተነሳሳ
እንዲሁም ደግሞ አላህና ነብዩ አለይሂ ሰላቱ ወሰለም ሳላቅ ቁርአን ሐዲስን በጥንቅ ሳላቅ የቀብር ጉዳይ በደንብ ሳይገባኝ የአኺራ ጉዳይ በደንብ ሳይገባኝ ቁርአን ሐዲስ በደንብ ሳይገባኝ መንሃጅ ሰለፍን ሳልረዳ ድንበር አልፌብሃለሁ ይቅርታ ብለ መጠየቅ መቻል አለበት። ካልሆነ ግን በዚህ ሜሴጅ ብቻ አልፋለሁ ብለ ለ30 ሰው ለ100 ሺህ ሰው ብደረድረው ፋይዳ የለው ቦታው ላይ አላደረስከምና አላህና ነብዩ አለይሂ ሰላቱ ወሰለም ያስቀምጡትን መስፈርት አላሟላህምና መስፈርት ያልተሟላ ተውበት ተቀባይነት የለው። ስለዚህ ነብዩ አለይሂ ሰላቱ ወሰለም አላህ ይላል የነዚህን ሁለት ሰዎችን ስራ አስክተውት ይባላል። በየሳምንቱ ሐሙስና ሰኞ የሰው ልጆች ስራ ይቀርባል። እነዚህ ሁለት ሰዎች ሲቀሩ ሌላው ይማራል አሉ ነብዩ አለይሂ ሰላቱ ወሰለም። በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ምን ይላሉ? وعن جابر رضي الله عنه قال سمعت رسول الله صلى الله عليه وسلم يقول إن الشيطان قد يئس أن يعبده المصلون في جزيرة العرب ولكن في التحريش بينهم رواه مسلم. إن الشيطان شيطان كو قد يئس تسفى قرطوال على النبي عليه الصلاة والسلام أن يعبده المصلون سجاجوች ሊያመልኩት ተስፋ ቆርጧል አሉ ነብዩ አለይሂ ሰላቱ ወሰለም في جزيرة العرب በአረብ ግዛት ላይ ሸይጣን እንደማይመለክ ተስፋ ቆርጧል አሉ ነብዩ አለይሂ ሰላቱ ወሰለም ولكن ነገር ግን አሉ ነብዩ አለይሂ ሰላቱ ወሰለም في التحريش بينهم በማከላቸው ግን ጭቅጭቅን ያለ መግባባትን መፍጠር ግን ተስፋ አልቆረጠም አሉ ነብዩ አለይሂ ሰላቱ ወሰለም በዚህ ጉዳይ ግን ቀርቷል አሉ። በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ምን ይላሉ? وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم لا يحل لمسلم أن يهجر أخاه فوق 3 فمن هجر فوق 3 فمات دخل النار رواه أبو داود بإسناد على شرط البخاري. لا يحل لمسلم لاند مسلم لو نسو اي فقدلتم قالوا النبي عليه الصلاه والسلام اي يحجر اخاه عند مسلم ወንድሙን ሐጅር ሊያደርገው አይፈቀደለትም ምንም አይነት ቢድዓ ሳያጨማልቅ ምንም አይነት ተልቢሶች ሳይኖርበት ምንም አይነት ዲን ላይ ደባመጣል ሳይኖርበት ምንም አይነት ወደ ኩፍር መጣራት ሳይኖርበት ምንም አይነት ለቢድዓና ለቢድዓ ሰዎች ድፋ ማድረግ ሳይኖርበት መንሃጅ ሰለፍ ላይ ጽድት ያለው መንገድ ላይ ሆኖ ሐጅር ሊያደርገው ፈቀደለትም አሉ። ሙብተዲማ አይማዎችን በተክላላ ሙብተዲን ወይንም ደግሞ በዲን ላይ አዲስ የሚጨምር በዲን ላይ የሚቆርጥ የሚቀጥል በዲን ላይ ደባ የሚጥል በአላህና በነብዩ ላይ የሚዋሽ ማዕሲያን የሚዳፈር መጥፎ ነገሮችን እንትሻር የሚያደርግ ሰው ሐጅር ይደረጋል hatta yatuba ila Allah ወደ አላህ Subhanahu Wa Ta'ala እስኪመለስ ድረስ ጫና ይደረግበታል። ዛሬ እኮ የሰው ልጆች ቤታቸው ውስጥ አንድ ልጅ ጥፋት ቢያጠፋ ይቆልፉታል ይዘጉታል ክፍል ሳይቀር ይዘጉበታል። በዲን ላይ ግን እንደፈለገ ሲቀጥፍ እንደፈለገ ሲጨምር እንደፈለገ ሲቆርጥ እንደፈለገ ደባ ሲጥል እንደፈለገ ቁርአን መخلوቅ ነው ሲል አላህ ካርሽ በላይ አይደለም ሲል እንደፈለገ ሲጨማለቅ ዑዝር ይሰጠው ይላል። ዑዝር ይሰጣቸው የትኛው ዑዝር እንደሆነ አይገባኝ። ሸሪዓ የሚሰጠው ሸሪዓ የሚያመጣቸው ጥንካሬዎችም ይሁን የሚያመጣቸው ሁክሞች ለሰው ልጅ ጠቃሚ ናቸው እንጂ ጎጂ አይደሉም። አንተ ከኋላው ይሄድክ እጅ ለእጅ ተያይዘ አንደናን ብትል ብታጭበረብር ብትዋሽ እየሸወትከው ነው። ነብዩ አለይሂ ሰላቱ ወሰለም እኮ قال رسول الله صلى الله عليه وسلم انصر أخاك ظالما أو مظلوما فقال رجل يا رسول الله أنصره إذا كان مظلوما أرأيت إن كان ظالما كيف أنصره قال تحجزه أو تمنعه من الظلم فإن ذلك نصره رواه البخاري. انصر اخاك ظالما او مظلوما ወንድማን ረዳው በዳይም ተበዳይም ሲሆናል ያ ረሱላህ አሏቸውኩ ነንሱሩ اذا كان مظلوما በደለኛ ከሆነም እንረዳዋለን كيف ننصره اذا كان ظالما በዳይ ከሆነ እንዴት አድርገን እንረዳዋለን ብሎ ጠይቋቸው ነብዩ አለይሂ ሰላቱ ሰላም تحجزه عن الظلم አሉ ነብዩ አለይሂ ሰላቱ ሰላም ከበደሉ ተከለክሉታላችሁ አሉ። ይህ ነው እርዳታ እንጂ በሚያስጨማልቀው ሽርክ በሚሰራው ቢዳ በሚዋሸው ውሸት በሚሰራው ግፍና በደል እጅ ለእጅ ተያይዘህ አብረህ ምትሄድ ከሆነ እየበደልከው ነው። ራስም የተበደልከ ሰው ነህ እሱንም እየበደልከው ነው። ለአንተም እርዳታ የሚያደርግልህ ሰው ያስፈልጋል እሱንም የሚመክረው ሰው ያስፈልጋል። እዚህ ጋር እርዳታ ብለህ ልትደራደር አይገባም። ይህ ዙልም ነው የሚባለው። ስለዚህ ነብዩ አለይሂ ሰላቱ ወሰለም ለአንድ ሙስሊም አይፈቀድለትም አንድ ሙስሊም የሆነ ወንድሙን ሐጅር ሊያደርገው አሉ ነብዩ አለይሂ ሰላቱ ወሰለም በዱንያ ጉዳይ በክብር ጉዳይ በገንዘብ ጉዳይ ሐጅር ሊያደርገው አይገባም አሉ ነብዩ አለይሂ ሰላቱ ወሰለም فوق 3 ከ3 ቀን በላይ ሐጅር ሊያደርገው አይገባም አሉ። فمن حجر فوق 3 ከ3 ቀን በላይ ሐጅር ያደረገ አሉ ነብዩ አለይሂ ሰላቱ ወሰለም ፈማተ
ከ3 ቀን በላይ አንድ ሙስሊም የሆነ ወንድሙን ምንም አይነት ስተት ሳይኖርበት ምንም አይነት ድንበር ማለፍ ምንም አይነት አምባገነንነት ሳይኖርበት ከደመ ነፍስ ከሸይጣን ከፉከራ ከዘር ከበቀልተኝነት ድንበር ከማለፍ የተነሳ ሀጅር አድርጎት ከሞት አሉ ነብዩ አለይሂ ሰላቱ ወሰላም ፈማት ከሞት አሉ ደخل النار ጀሃነም ገባሉ ነብዩ አለይሂ ሰላቱ ወሰላም ስለዚህ ከ3 ቀን በላይ አንድ ሙስሊም የሆነ ወንድሙን ምንም አይነት ነገር ሳይኖር ለዱንያ ብሎ ሀጅር አድርጎት የሞተ ሰው አሉ ነብዩ አለይሂ ሰላቱ ወሰላም ጀሃነም ገባሉ ያላህ መልእክተኛ አመቱን በሙሉ ዘግተው ሜሴጅ ትልካለ አመቱን በሙሉ እንደፈለከ ስትሆን ቆይተ አመት ሲደርስ ሜሴጅ ትልካለ አመት ረመዳን ስለዚህ ይህ ግፍና በደል ነው ተውበት ማድረግ ያለበት የሰው ልጅ እኮ አብዱላህ ኢብኑ ዑመር ምንድነው ያለው ኢዛ አምሰይተ ፈላተን ተዝር ሸባ ካመሸ ንጋትን እንዳትጠብቅ ካነጋ ደግሞ ምሽትን እንዳትጠብቅ ሞት መቼ እንደሚመጣ ቀነቀጠሯቸው ከመጡ ወደ ኋላም ወደፊትም የለም ይላል አላህ ሱብሓነሁ ወተዓላ ይላል አላህ ሱብሓነሁ ወተዓላ ወይንማ ተወፈውነ ኡጁረኩም የውመል ቂያማ ፈመን ዙህዚያ አን النار ወድخل الجنة فقد فاز وما الحياة الدنيا إلا متاع الغرور ምንዳችሁን የምትመነደዱት አላህ ዘንድ ነው ከጀሃነም ነፃ ወጥቶ ጀነትን ያገኘ ሰው ደግሞ በርግጥ የሚፈልገውን አግኝቷል ከሚፈራው ተጠብቋል ይላል አላህ Subhanahu Wa Ta'ala ስለዚህ ነፍሳችን መሸወድ የለብንም አመት ረመዳን ጠብቀን እንዲህ አይነት ውሸት የሆኑ ቢድዓ የሆኑ ቃላቶችን እንትሻር ማድረግ የለብንም በእንዲህ አይነት ነገር አንሸወድ ማስተካከል ያለብን እናስተካክል የሰው ገንዘብ ዘርፈን ከሆነ እንመልስ ሰዎችን በግፍ አብንተናቸው ከሆነ ይቅር በለኝ እንበላቸው ምናልባት ይህንን ማማታችንን ወይም ደግሞ ያደረግነው ነገር በግልጽ ለነሱ ከነገርናቸው ሌላ ችግር ቢፈጠር ከሆነ ያማቸው ሰዎች ጋር ሄደ እኔ ነኝ እሱ ላይ ደባና ግፍ የጣልኩበት እኔ ነኝ ስተተኛው ብለን እናስተካክል ያበላሽንበት ቦታ ሄደን ስለዚህ እንዲህ ስናደርግ ነው አላህ ይቅር የሚለን እንጂ ገንዘብ ካለበት መልስ በግፍም ወስደ አጭበርብረህም ወስደህበት ዋሽተህም ወስደ ሰርቀህም ወስደ ከሆነ ገንዘብ ከሆነ መልስ ዙልሞችን በጠቅላላ የሚገቡ የሆኑ ዙልሞችን ዕውቀት ያላቸው ሰዎችን ጠይቀ እንዴት ማድረግ አለብኝ የሚለውን ጠይቀ ለሰው ልጆች የሚገባቸው ነገር መስጠት እንጂ በሜሴጅ መሸወድ ይህ ሞኝነት ነው አላዋቂነት ነው ኋላ ቀርነት ነው ከቁርአን ከሐዲስ የመራቅ ምልክት ነው ይህንን ሜሴጅ እንትሻር የሚያደርጉ ሰዎች ስለዚህ ነብዩ አለይሂ ሰላቱ ወሰላም ድሙን ድብና አርጎ ዘግቶት ያለምንም ሸሪዓዊ ካልሆነ ምክንያት የሞተ ሰው ጀሃነም ገባሉ በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ምን ይላሉ وعن أبي خراش حدرد بن أبي حدرد الأسلمي ويقال السلمي الصحابي رضي الله عنه أنه سمع النبي صلى الله عليه وسلم يقول من هجر أخاه سنة فهو كسفك دمه رواه أبو داود بإسناد صحيح يقول من هجر أخاه سنة عند عمت أنت عمتون بملو طبق أنا مسيج متلكو وينم دمو عمتون بملو طبق أشنو هذا مسيج متلكو وينم دمو لما توصلوا هنا على عند سو ميلكو كمتهم سو تشك على يتوصلون بلتوتال يتوصلون سمون أطفتوال يتوصلون جنزبون بوتشقوال عمتون بملو سياق بسبس قوينا لك رمضان اللي جوا ولك أنصوص كان سامن تسيكرو مسيج ملالك جمرال موبايل ما تنانك جمرال سلازي النبي عليه الصلاة والسلام من هجر أخاه قال عند وندمون حجر ያደረገ አሉ ነብዩ አለይሂ ሰላቱ ሰላም ሰነተን አንድ አመት فهو كسفك الدماء ልክ ደሙን እንዳፈሰሰው ነው አሉ ነብዩ አለይሂ ሰላቱ ሰላም አመቱን በሙሉ ዘክተ ለመታረቅ ወደ አንተ ሲንጠለጠል አንተ አምባገነን ሆነ አልሸነፍ ባይ ሆነ በገንዘብ ተመክተ በዘር ተመክተ በጎሳ ተመክተ በእውቀት ተመክተ ምን ያመጣብኛል በምን ይደርስብኛል በመጣበት መንገድ ቢመጣ እኔ ከራከለዋለሁ ይያልክ እየፎከር ድብና አርገ አመቱን በሙሉ ከዘጋው ነብዩ አለይሂ ሰላቱ ወሰላም ደሙን እንዳፈሰሰው ነው የሚቆጠረው ያላህ መልእክተኛ በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ሰላም ምን ይላሉ وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا يحل لمؤمن أن يهجر مؤمنا فوق 3 فإن مرت به 3 فليلقه وليسلم عليه فإن رد عليه السلام فقد اشترك في الأجر وإن لم يرد عليه فقد باء بالإثم وخرج المسلم من الهجرة رواه أبو داود بإسناد حسن لا يحل لمؤمن لاند مؤمن أي فكر اللتم أن يحجر مؤمنا عند مؤمن بالله يعمنا بنبي عليه الصلاة والسلام نبي جنة يعمنا قرآن يا الله قال بمهون يعمنا الله سبحانه وتعالى كارش بلاي بمهون يعمنا موتو بمكسكس يعمنا በቀብር ጥያቄና መልስ ያመነ በቂያማ ቀን ሂሳብ ያመነ በሚዛን ያመነ በጀነትና በጀሃነም ያመነ አላህ Subhanahu Wa Ta'ala የተናገረባቸው ነገሮች ያመነ እንዲሁም ደግሞ በሩቅ ነገር ማመን ባለበት ጉዳይ ያመነ ሙእሚን የሆነን ሰው ሀጅር ለማድረግ አይፈቀድለትም فوق 3
ከ3 ቀን በላይ ነው ነብዩ አለይሂ ሰላቱ ሰላም ምናልባት ከአንድ ሰው ጋር ስትጨቃጨቅ ነፍስያ አለ ሸይጣን አለ ስሜት አለ ወዳው እንደተጣላ አፉ ላትባባል ትችላል 3 ቀን ነብዩ አለይሂ ሰላቱ ሰላም ሰጥቷል ፈይም መረት ቢ 3 ከ3 ቀን ካለፈ አሉ ነብዩ አለይሂ ሰላቱ ሰላም ፈልዩልቂሂ አንደኛው ይጀምራሉ ወሊዩሰልም አለይሂ በሱ ላይ ሰላምታን ይጀምራሉ ነብዩ አለይሂ ሰላቱ ሰላም አንደኛው ስሜት ይቅርብ ዋጥ አድርገው ገንዘብህም አብሽር ጥለው ነገ ትሞታል ዘርህም አትፎክርበት አትጎርርበት ሁላችንም የተፈጠርነው ከአደም ነን አደም ደግሞ ከጭቅ ያ አዩሃ الناس አለ አላህ Subhanahu Wa Ta'ala እናንተ ሰው ልጆች ወይ ኢና خلقنا እኛ ፈጥረናችኋል ሚን ዘከሪ ወኡንሳ ከወንድም ከሴትም አድርገን ፈጥረናችኋል ወጀአልናኩም አደረግናችሁ ሹዑባን ወቀባኢላ ጎሳና ነገድ አደረግናችሁ እና አክረመኩም ከናንተ ትልቅ ሰው ብሎ ማለት እንደላይ አላህ ዘንድ አጥቃኩም ተቅዋ ያለው ነው አላህን የሚፈራ ለአላህ የሚል የነብዩን መንገድ የሚከተል የሰሃቦችን መንገድ አጥብቆ የሚይዝ መንሃጅ ሰለፍ ላይ የሚጸና አላህ ያዘዘውን የሚታዘዝ የከለከለውን የሚከለከል ነው አላህ ዘንድ ቦታ ያለው አለ እና አክረመኩም እንደላይ አጥቃ ኢነላህ አሊሙን ኸቢር አላህ የሩቅና የቅርብ አዋቂ የሆነ ጌታ ነው ይላል ስለዚህ በዘረኝነት አትፎክር ነብዩ አለይሂ ሰላቱ ወሰለም ደኡሃ አሉ ተዋት አሉ እቺ ዘረኝነትም እኔ በላይ ነኝ እኔ እንትና ጎሳ ነኝ እኔ አረብ ነኝ እኔ እንደዚህ ነኝ እኔ እንደዚህ ነኝ እኔ ኦሮሞ ነኝ እኔ ትግሬ ነኝ እኔ አማራ ነኝ እኔ ጉራጌ ነኝ እኔ ስልጤ ነኝ እኔ ወሎ ነኝ እኔ እንደዚህ ነኝ ፉክራ ይቅርባቸው አለ አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም ደኡሃ አሉ ተዋት አሉ ነብዩ አለይሂ ሰላቱ እቺ የሸተተች ነች አሉ ነብዩ አለይሂ ሰላቱ ወሰለም ዛሬ የሰው ልጆች አንገታቸውን የሚቆራረጡት ገንዘባቸውን የሚቀማሙት ድንበር የሚጥሱት አላስፈላጊ የሆነ ንግግር የሚናገሩት የሰው ልጆች ደማቸው እንዲፋሰሱ የሚያደርጉት ፖለቲካ ውስጥ ገብቶ የሚዋኙት አላስፈላጊ የሆነ ነገር የሚናገሩት ክብራቸውን የሚያጡት ኮትና ከረባትን ገርግዶ ሚዲያ ላይ ቀርቦ ሰዎችን የሚያባሉ ሰዎች የወደቀች የቆሸሸች ነገርን ይዞ ነው የሚዞሩት እስልምና ላይ ነብዩ አለይሂ ሰላቱ ሰላም የወደቀች ነገር ነች ያሏትን ነገር ነው ይዞ የሚዞሩት ሙእሚኖች ዘንድ ቦታ የላትም ዘረኝነት ከየትም ምንጣ ከኦሮሞም ይሁን ከአማራም ይሁን ከትግሬም ይሁን ከስልጤም ይሁን ከወሎም ይሁን ከጎንደርም ይሁን ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ካለ ወንድምህ ነው ስለዚህ እቺ ዘረኝነት እስልምና ላይ ቦታ የላትም አላህም Subhanahu Wa Ta'ala አውግዟታል ነብዩም ያወግዟት ጉዳይ ነው እና አላህን ልንፈራ ይገባል ዘረኝነት ጎሳነት ሊበግር አይገባም የሰው ልጅ ላይ ድንበር ማለፍን ታቃለህ ውስጥ ያቃል ተጨንቀም ተጠበህም ነው ደግሞ ይሄን ሜሴጅ ፈልገህ መትልከው ይሄን ሜሴጅ ደግሞ ተጨንቀ ተጠበህ ነው ሼር የምታደርገው ከምትሰራው ግፍና በደል አንፃር አደብ ስለሌለን ስርዓት ስለሌለን ነው ተጨንቀንም ደግሞ ይሄን ሜሴጅ የምንልከው አንተ አመቱን በሙሉ እያግበሰበሽ ማድረግ ያለብህን እያደረክ ለሸይጣን እንደፈለክ እየተነዳ ሂድ ባለህ ይሄድ ቆም ሲል ትቆማለህ ተኛ ሲል ትተኛለህ ተነስ ሲል ትነሳለህ የአላህ ሐቅ የለ የነብዩ ሐቅ የለ የሙእሚኖች ሐቅ የለ ድንበር አልፈ ስታበቃ አመት ረመዳን ሲደርስ ይህ ሜሴጅ ቦታ የለውም ዑለማዎች ኢንካር አድርጎታል ስለዚህ ነብዩ አለይሂ ሰላቱ ወሰለም ለአንድ አማኝ ለሆነ ሰው አይፈቀደለትም ከ3 ቀን በላይ ማክሮፍ 3 ቀን ካለፈበት አንደኛው ሰላም ይበላሉ ፈይረዳ አለይሂ ሰላም ሰላምታውን ከመለሰለት ፈቀድ ይሽተረካ ፊል አጅር ሁለቱም በአጅሩ ይቋደሳሉ አሉ ነብዩ አለይሂ ሰላም ተሳታፊዎች ናቸው አጅሩን ሁለቱም ያገኛሉ ያኛው ጀመረ ያኛው ደግሞ መለሰ ሁለቱም አጅር ያገኛሉ አሉ ነብዩ አለይሂ ሰላቱ ሰላም ካልመለሰለት ደግሞ ያኛው ጀምሮ ያኛው ካልመለሰለት ወንጀሉን ተሸክሞታል አሉ ነብዩ አለይሂ ሰላቱ ሰላም ያኛው ሰላምታ የጀመረው ሰውዬ ከዚህ ወንጀል ከዚህ ችግር ወጥቷል እዛኛው ላይ አምባገነን የሆነው ማንንም አይበግረኝም ማን ያዘኝ የሚለው ነው ዛሬ እኮ ሽምግልና ላይ ቁጭ ተብሎ ሽምግልና የተቀመጡ ሰዎች ራሱ በተበደለው ሰውዬ ድጋሚ በደል የሚሰሩ ሰዎች እኮ አሉ በዳዩ በጥፍ የሚለው ገንዘብ የሚዘርፈው ያጭበረበረው ያዋሸው ድንበር ያለፈው ሀብታሙ ነው ሲያበቃ ከሀብታሙ ጋር ተጣልቶ የመጣው ድሃው ከሆነ አልፎ ተርፎ ሽማግሌዎቹም ሀብታሙን አጥፍታል ካልነው አይቀበልንም ብሎ እንደገና ምስኪኑ ላይ አጥፍታል ብሎ ድፍድፍ ያደርጉበትና ሌላ በደል የሚበድሉ ሽማግሌዎች አሉ አላህና ነብዩና አለይሂ ሰላቱ ሰላም የማያውቁ ቁርአንን የማያውቁ ሸሪዓን የማያውቁ የሸሪዓን ሁክም የማያውቁ ሰዎች እንደገና በሽምግልና ገብቶ ግፍና በደል የሚሰሩ ሰዎች አሉ አረ በጥፊ ብሎኛል እኮ 3 ምስክር 4 ምስክር አለ ሲባል አይ ምናልባት እጁን ባንተ በኩል አሳልፋለሁ ብሎ ነው የነካ ይላሉ ወይንም ደግሞ አረ እንዲሁ ደሜን ፈሰሰኝ እኮ በቦክስ ብሎን ጥርሴን ሰበረኝ ሲባል አይ ምናልባት ሰላም እልሃለሁ ብሎ ነው እንደዚህ አይነት ሁክም የሚሰጡ ሽማግሌዎች አሉ ሽምግልናም ላይ አላህን ልንፈራ ይገባል የበደልናቸው ሰዎች ካሉ በደላችንን ልንመልስ ይገባል ገንዘብ ከሆነ ገንዘብ እንመልስ ሰድበን ከሆነ አፉ በለኝ እንበል በቦክስም መተህ ከሆነ ሂደ አፉ በለኝ በለው ማድረግ ያለብኝ አድርግለት ካሰው አፉ በለኝ በለው ስለዚህ ግፍና በደል ተሸክመ እንዲህ አይነት ሜሴጅ ብትልክ አንዳንዶቹ ጭራሽ ይሄንን ሜሴጅ ይልኩና ለበደሉት ሰው ያ ሰው መልሶ ደውሎ አረ ሐቄን ስጠኝ ገንዘቤን መልስልኝ ከዛ በኋላ አፉ ለሃለው ለማለቱን ካን መልሶ ቢደውል ስልኩን አጥፍቶ በዛው ይጠፋል አላህ ዘንድም ትጠየቅበታል ዱንያም ላይ ትዋረድበታል የበላይም አትሆንም ከዚህ ከወንጀሉም አጸዳም ማድረግ ያለብህን አድርገ የተውበትን መስፈርት ስታሟላ ነው ለተውበት መስፈርት አለው ያንን ተውበት
ሁለት ስታሟላን አንደኛው ከወንጀል ልትነሳ ነው ሁለተኛው ደግሞ ወደዛኛው ነገር ላልመለስ ብለ ጀዝም ልታደርግ ነው ሶስተኛው ደግሞ ልትጸጸት ነው ሌላኛው ደግሞ በአንተና በሰው ልጆች መካከል ከሆነ ደግሞ በመካከል ያለው ገንዘብም ከሆነ ልትመለስ የሰደብከውም ከሆነ ያማውን ከሆነ ልታስተካክል እንጂ መስፈርቱን ሳታሟላ ዝም ብለ ሜሴጅ ብትልክ አላህ ዘንድም ትዋረዳለህ ከሰውየው ወንጀል አትጸዳም ሁለቱም አገርህ የተረበሸ ይሆናል ስለዚህ ይህንን ሜሴጅ ረመዳን ገብቷል አውቄም ሳላቅም ላስቀየምኩ በሙሉ አፉ በለኝ ብሎ ይህንን ቢድዓውን አዲስ የመጣ የሆነ ስራን ከመስራት ማድረግ ያለብን አድርገን አመትን ደሞ አንጠብቅም ከ3 ቀን በላይም አልተፈቀደልንም ሳምንትም አንጠብቅም 15ም አንጠብቅም የበደልነው ካለ የቀማነው ካለ ያጭበረበርነው ያዋሸነው ያማነው ካለ አመትም አይጠበቅም ነብዩ አለይሂ ሰላቱ ወሰላም ከልክሏሉ በዛ ማከል ብትሞት ደሞ ወንጀል ይዘህ ነው የምትሞተው ስለዚህ አመት ተጠብቆ ምን ሰራጨው ሜሴጅ ውሸት ነው በየጊዜው የሚመጡ እንደዚህ አይነት አዳዲስ ነገሮች ይሄን ካልስተላለፈ ይሄን ታገኛል ይሄን ካደረከ ይሄን ታገኛል አላህና ነብዩ አለይሂ ሰላቱ ሰላም የማያውቁት እንትሻር ብታደርግ ተቀባይነት የለውም እንዲህ ካደረከ እንዲህ ታደርጋለህ ብሎ ፍልስፍና የጀመሩት የህልም የመናም ሰዎች ሙሪዶች እንደዚሁም ደግሞ ከነብዩና ከአላህ መንገድ ያፈነገጡ ሰዎች ድሪቶ የሚለብሱ ቆሻሻ አርጎ የሚሄዱ ሰላታቸውን በስነ ስርዓት ማይሰግዱ ሰላት ሰገዱ ሲባሉ አርሽ ነው ምን ሰግደው የሚሉ አንተ ምን ታውቃለህ የሚሉ ሰዎች የጀመሩ ጅምርት ነው ወጣት ሆነ እንዲሁም ደግሞ ነቃ ያለ ሰው ሆነ ቁርአን እየቀራ ሐዲስ እየቀራ እንደዚህ አይነት ነገር ነሽፍ አታድርግ جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته